ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ንገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም አገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለሁልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ጌታቸው ስዊት ቦክስ ጆኒ ቁንቁራሪት በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ያው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ። እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀመራችሁ። የኢትዮጵያ ህዝብ ወቅልኝ። ተንበጫበጩ። ይኸው እነ ጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ፣ የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ፣ እንደምገላግለው ለስኮዳኛው ማለት ነው። ስለዚህ ተንበጫብጫው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ይኸው ልቤን አሳይቻችኋለሁ። እነሱ ግን ሸኑ፣ ቀዘኑ ማለት ነው። እንደማስቀዝነው ሰምተዋል። ጅብ በጩኸት እንዳስቀዘንኩ ስላወቁ አሁንም እሱም እዛው እንደምደፋው ስላወቁ ይኸው ተንበጫብጨዋል። የኢትዮጵያ ህዝብ ይስማልኝ። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup። ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። 5 ሚሊዮን ብር ማለት by the way በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደል ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም። እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አርገናል። ሴዶ ወደ ኋላ ማለት የለም። ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው።
ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። እናንተ ግን ከሃይማኖት ጋር አያይዛችሁት እኔ ሙስሊም ስለሆንኩ እንደዚህ አይነት የምትሰሩት ስራ ሌላ ነገር ነው። ያውላችሁ ማርሻል አርት ከዘር ነፃ ነው፣ ከሃይማኖት ነፃ ነው። ይሄን ውድድር ማለት ነው አየር ላይ አስተካክሉት። ያውላችሁ የምታዘጋጁ ሰዎች በሃይማኖት ቀየራችሁት። አየር ላይ ስፖርት ማርሻል አርት ወደ ሃይማኖት ወደ ዘር ትቀይራላችሁ። ምን አይነት አስተሳሰብ ነው? ማርሻል አርት እኮ ፍቅር ነው የሚሰብከው። ምንም ውድድር ላይ ብንደባደብም እኔና እሱ አሁን ጆኒን በ3 ሰከንድ ኖካውት አስወጥቼ ስሜ ነው አንስቼው ምናምን የሚሄደው። ማርሻል አርት የሚያስተምረው ይሄ ነው። ሴዶ ሙስሊም ነው ብላችሁ ምሸርቡ ስራ እዛ ጌች አካባቢ ያላችሁ ሰዎች ጌች ባያስብም ጌች አካባቢ ያላችሁ ሰዎች ማንነታችሁን አውቀዋለሁ። እንደዚህ አይነት ነገር እያሰባችሁ ነው። ጌችን ፑሽ እያደረጋችሁ ነው። ስለዚህ ጌች ራስህ አስተካከል፣ አየር ላይ አስተካከል። እኔ እኮ ችግር የለብኝም ለህዝቡ ብዬ ነው እንጂ አሁን ያለበት ጂም መጥቼ ልጁን በ3 ሰከንድ ቆልፌው መውጣት ይችል ነበር። ግን ማርሻል አርት ይደግ ብዬ ነው። ይሄንን መልእክት አየር ላይ አድርሱለት። የኢትዮጵያ ህዝብም ይወቅ።